ለምን ደሞ ትቆጣ ሩታ እንዴ? አንተ የፈለግከው ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምትችል ልጅ ነው። ገባ? በራስህ ነው ዳምጠኛ፣ በራስህ ነው ብዙ ነገር ሰማን፣ በራስህ ነው ብዙ ነገር ልታርግ ነበር። ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለልጅን ይዘው እዛ መጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለን ምናምን ነገር ደግሞ 100 ሺህ ገባሽ አይገርምም? ይሄን ደግሞ አንቺ ሞክሪው። ኢየሱስ አማሽ እኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትክ፣ ወደ እህትክ ቤት አለኝ። የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ በጣም ብዙ እኔ ሰላም እንዴት ናችሁ? ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስክ አብረሽ። ሰማኛ አብረሽ ይኸው ደረስን እኮ በቃ ምንም ችግር የለውም። እሺ ቡዜ አቤት ቡዜ አለሽ ምናምን በቃ ተረጋጋሽ፣ ተረጋጋ። ወይኔ ማን ነው ቡዜ? እንዴ አብርሃም መጣ፣ አብርሃም መጣ። ወይኔ አብረሽ ሰላም በላት እንጂ አብረሽ እቀፋት እንጂ ተቆልጭ። ምንም ችግር የለም። ይኸው ዴቭም አለ። ወይኔ ወንድሜ መጣ። እንዴት ወጣ? እንዴት ወጣ? በመከራ ይዤው ወጣሁ። እንዴት ማርግ ይዤው ወጣሁ። ወይኔ ወንድሜ ዳን ያመሰግናለሁ። ችግር የለውም። ኧረ ምንም ችግር የለውም ወንድሜ። አሁን ደህና ነው በጣም አሁን እኮ እሺ አለኝ። በቃ እንሂድ ስለው ችግር የለውም። ወጣሁ ልቅ እሺ ግባ ግባ ብሽ ወይኔ እንኳን ሊሰራችሁ ወይኔ ታድዬ በመከራ ነው ይኸው እህቶች አሉ፣ ወንድም አለ። ምንም ችግር የለውም። እሺ አሁን ቁጭ በል በቃ ችግር የለውም። አብርሽ የእህት ቤት እኮ ነው ይሄ። በመከራ ከዛ ደግሞ የፈለጋችሁትን ነገር አደርግላችኋለሁ። ከፈለጋችሁ ይመጣሉ፣ እየመጡ ነው። እየመጣ ነው። ታም እየመጣሽ ቁጭ በል በቃ ችግር የለውም። ይኸው እዚህ ጋር ቁጭ በል ችግር የለውም። እንዴ ቁጭ በላ ምን ሆነ ነው አብርሽ? ችግር የለውም። ቁጭ በል የታለ ኤፍሬም? እሺ ይመጣል። ቁጭ በል ተመስገን አምላክ ተመስገን። እሺ እደውልላታለች። ደውይላት ጊዜ አንቺ እደውልላታለች። አብርሽ ቁጭ በል በቃ ችግር የለውም። ቁጭ በል አሁን ቁጭ በል። ይኸው እህት ቤት እኮ ነው። ቡና ታፈላልሃለች። ይኸው ቡና ልታፈላ ነው እዛ ጋር። ከዛ በኋላ ደግሞ ውሃ ትፈልጋለች። ውሃ ይጣል። ኧረ ዳኒ እኔ ማመን አቅቶኛል። እንዴት አገለ ከውስጣቸው አወጣህልኝ? ቁጭ በል አብርሽ። ወይኔ ቁጭ በል። እስኪ ውሃ ጠጣ። እስኪ ተረጋጋ። አረጋጋ። ችግር የለውም። ከመንገድ ስለመጣ ውሃ ጠጣ። ችግር የለውም ብሎኛል። አሁን ችግር የለውም ብሏል። እሺ ቁጭ በል በቃ ቁጭ በል በቃ ቁጭ በል። አሁን በቃ ተረጋግተሃል። እሺ ቁጭ በል። ደግሞ ቅድም እንዳለኝ ታውቃላችሁ፣ ሀብሉን ትለካዋለህ፣ ከፈለክ አንተ ላይ ካማረብህ እሰጥሃለሁ ምናምን ነገር እያለኝ ነበረ። አዎ ችግር የለውም። እኔ ደግሞ ምን አሰብኩ፣ ለእኔ ከሚሰጠኝ ለምን ለዴቭ ወንድም መሀል አንዱን ለዴቭ አንዱን ለቡዜ ቢሰጣችሁ ብዬ አሰብኩ። በጣም ነው የማመሰግነው። በጣም ነው የማመሰግነው። እስኪ ያርጉትና እዩትና ማለት እንደሚያምር ምናምን ነገር እኔ ቁጭ በል። ለእሱ አስጠጣለሁ። መጀመሪያ ግን ቁጭ በል። እሺ ትመጣለች፣ እንደውልላታለን። ቆይ ይኸው እሷ ትደውልላታለች። እንደውልላታለን። ቁጭ በል። እዚህ ጋር ትመጣለች። እንኳን መጣች። በጣም ደስ ብሎኛል። ዋናው ነገር በጣም ነው የማመሰግነው። ዳኒ ወንድም አለና እዚህ ጋር ቁጭ በል። እዚህ ጋር ችግር የለውም። አብርሽ ቢኒያም የታለሽ? ይመጣል። እሱም ቢኒያም ይመጣል። ይመጣል። እንዴት ቆይ ቤቱን እንዴት አውቀህ ነው ዳኒ? እንዴ ባለፈው መጥቻለሁ እኮ ሰማኝ አብርሃም። ወይኔ ጉዴ ፈላ። በቀደም በምሽ ስለመጣህ አላወቅኩትም ብዬ ነው። ሰማኝ አብርሃም፣ አሁን እዚህ ያለህበት ሁኔታ በጣም ሴፍ ነው። ገባህ አይደለ? ከዛ ውስጥ ከብዙ ነገር እንሄዳ እንኳ አብርሃም፣ አንተ ራስህን መሆን አለብህ። ገባህ? አሁን ደህና አይደለም። ደህና መሆን አለብህ አብርሃም። አዳምጠኝ እሺ። ደህና መሆን አለብህ። አሁን ደግሞ ቅድም ተስማምተናል። አንዱን ሀብል ለሱ አንዱን ሀብል ደግሞ ለሱ ስጣቸው። ከዛ ላይ አምራ ላይ አምራ የሚለውን የሆነ ደግሞ መልሰን አንተ እናደርግልሃለን። አብርሃም ሲጀምር ቁጭ እሺ አለ እሱ ቁጭ ችግር የለም። እኛ ለዚህ ዝም ብላችሁ ተጨነቃችሁት እናንተ ችግር የለም። ብዙ ይፍጩ እናንተ አጅ ዝም ብላችሁ ተጨነቃችሁ እንጂ እሱ እኮ በጣም ደህና ነው። ያት ቆይ አይደለም እኮ
ልለካውና ተመለሰ ታረጋለች። ችግር አለው እንዴ? እህት አይደለች እንዴ? አብርሃም ችግር የለውም። ሰማኝ ማዳምጥ ይወድ እሷ እህት ነች። እሺ ምንም ነገር ለአንተ ክፉ ነገር አታደርግብህ። በቃ ተያው ምን ችግር አለው? አብርሃም ተያው ችግር የለም። ሩታ አትቆጣም እንዴ? ምን ችግር አለው? ለማየት እኮ ነው ዝም ብዬ ላረጋው ነው። ደግሞ አንተ እኮ ትልቅ ልጅ ነህ። ለምን የምትቆጣ ሩታ እንዴ? አንተ የፈለግከውን ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ገባ። በራስህ ነው ዳምጠኛ፣ በራስህ ነው ብዙ ነገር ሰማኝ፣ በራስህ ነው ብዙ ነገር ልታደርግ የነበረው። ሰማኝ ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለልጅ ይዘው እዛ መጣ በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለህ ምናምን ነገር ደግሞ 100 ሺህ ገባሽ አይገርምም? ይሄን ደግሞ አንቺ ሞክሪው፣ ችግር የለም። እሷ ትሞክረው። ይሄን ደግሞ ስማ ልንገርህ አብርሃም፣ በቃ አሁን ቁጭ በል፣ አሁን ቁጭ በል፣ በቃ ችግር የለውም። ቁጭ በል፣ ስማኝ፣ ቁጭ በል። ምሳሌ ለምን ጊዜ ምንድን ነው የአብርሽ እኮ ርቦታል። ቁጭ በል አብርሃም፣ ኧረ ቁጭ በል። ቆይ ይሄ ተራሱ ቁጭ በል፣ በቃ ስማኝ። አሁን ቡዜ እንትን ታደርጋለች ቡዜ ቡና ታፈላለች፣ እንጫወታለን። እሺ እንበላለን። ከዛ ደግሞ ሉልም ስለናፈቀ ሩታ ይዘው እንድመጣ አደርጋለሁ። እሺ እዚህ በጣም ደስ ያለኝ እንዴት ነሽ? ስሚኝ ማሽ እዚህ ቦታ አለሽ አይደለ? በቃ አብሪ ዝም ብሎ 3 ቀን ምናምን እዚህ ቢሆን አረ ደስ ይለኛል። አሁንማ በቃ እዚህ ነው የምትሆነው አይደል? ዝም ብለህ 3 ቀን ምናምን ነገር እዚህ ሪላክስ አድርግ ምናምን ነገር። ሩታም እየመጣች ታያለች። አዎ እሷ በጣም ታያለች። ኤፍሬም መጥቶ ያያል። ምን ሆናችሁ ነው? ምንም በቃ ምንም ሰላም ነው፣ ሰላም ነው። በቃ ቡና ጠጥቼ ምናምን ገና መነሳቴ እኮ ነው። እኔ ራሴ ዝም ብዬ መጥቼ ከእሷ ጋር ልጫወት ምናምን መጥቼ እኮ ይኸውልሽ በመከራ ነው የሚሻለው። ግን ደግሞ ምን አለ አመነ ገባሽ? እህት ጋር ልወስድ ነው ስለው ዴቭም አለ እዛ ስለው ምናምን ነገር አንተን ለማየት ጓጉቶ ነው የመጣው እና ምን አሰብኩኝ ለ3 ቀን ምናምን እዚህ ቢሆን ደስ ነው የሚለኝ። ግን እንዴት አረካው ነው በቃ እኔ ገረመኝ። እንዴት አረካው እንዴት አርጌ አምጥቼው ስማኝ፣ ለ3 ቀን እዚህ ብትሆን ሳብሽ ስማኝ፣ ለ3 ቀን አይተጋል ሩታ ትመጣለች፣ ችግር የለውም እንዴ ሩታ የት ትሄዳለች? ሩታ እኮ ሚስት ናት፣ ትመጣለች እኮ የት ትሄዳለች? ኤፍሬምም ይመጣል። ግን አሁን ቢያንስ እዚህ 1 ለ3 ቀን ብቻ ከኛ ጋር አብረን ሆናለን ማለት ነው። ችግር የለውም እኮ እንዴ ሩታ ደግሞ መታ ሉሌንም ይዛው መታ ትሄዳለች፣ አይታ ምናምን ትሄዳለች። ችግር የለውም ደግሞ ሁሉ ችግር የለውም። ለ3 ቀን ራስ ባታያቸው ከዛ ከ3 ቀን በኋላ ራስ መኪናን አስነስተን እንደበፊት እየነዳ ምናምን ትሄዳለህ እሱ ጋር ችግር የለም። እሺ ማን ሁሉም ይመጣሉ። እሺ የሚመጣል ሩታም ትመጣለች፣ ሁሉም ይመጣል። ግን መጀመሪያ አንተ ዝም ብለህ ለ3 ቀን እዚህ ሆነሽ እሺ ሀብሉ ስኩኛው ሀብሉ እኮ ነው ታቆና የሰጠችኝ ስጦታ ነው እኮ ነው። ወንድም ጋር እኮ ነው ያለው። እኔ እኮ ልክ ነው። የት ወስድባል? ወንድም ጋር ላይ ያለው አታምነኝም? እኔ እንዴ አታምነው? እኔን አታምነኝም ወይ? ስጦታ ማንም እንዳይወርቅብ ብለኛለች። ችግር የለውም። እኔ ጋር ነው በቃ እኔ ጋር እኮ ነው እንዴ። እኔ ጋር ማለት እኮ አንተ ጋር እንዳለ ቁጠረው። በቃ እኔ ጋር እኮ ነው ያለው። የትም አይሄድብህ። አንተ ደህና ነህ? እንዴት ነህ? ወይኔ እንዴት ዳኒ እንዴት ኬታ ደናናችሁ አራፋችሁ? ደህና ነኝ። ደስታ ነው እንጂ የሚያደርገኝ ወንድሜ። እኔ ቤት ስላየሁ ደስታ ነው በቃ ደስ ስላለኝ ነው ወንድሜ። በጣም ደስ ያለኝ እኔ ጋር ከመጣህ እኮ ቆይተሃል። ለዛ እኮ ነው በጣም ቆየህ እኮ ወደኛ ከመጣ በጣም ነው ደስ ያለኝ። ለምንድን ነው ግራ የሚገባ? በቃ ቤቴ ነው የመጣው። ሌላ ቀን የምትመጣበት ቤት እኮ ነው የመጣው። በጣም ነው ደስ ያለኝ። የኔ ቆንጆ እንኳን ደህና መጣሽ ወደ ቤትህ፣ ወደ እህትህ ቤት አለኝ። የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ ስም እግዚአብሔር ያክብር። እግዚአብሔር ቀፋት እንጂ በጣም በኢየሱስ ስም ቀፋት እንጂ ደህና ነህ? ወይኔ ለጠፍኩብህ የኔ ቆንጆ። እግዚአብሔር እንኳን ወደ ቀልብ መለሰ። ከእህት ቤት በጣም ጊዜ እኔ እንዴት ናችሁ? ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስ አብረሽ
ተመስገን ነው በጣም አብርሽ ሄርሚ እኮ ነች እንዴ? ተመስገን እግዚአብሔር ባወራት እንጂ እንዴ ነው የሚያወራት? አወራት አብርሃም ነው እኔን አይደለም ሄርሚ ለናት በደንብ አወራት። ወደ ቀን ተደስክ ማለት ነው። ሰማኛ አብርሃም እሷ ናት። ይኸውልሽ ሄርሚ እንዴት መሰላችሁ ይዤ መጣሁትኝ ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳትኝ። በመከራ ነው ያመነችን ይሻላልች ግን አብርሃም በጣም አስቸገረ። ዋሽታው ነው ሩታን ወዋሽታ አይደለም ቢያሸፍ ኖርማል ነው። ለእውነት ነገር ነው ለጥሩ ነገር ነው ተመጣጣኝ ግን ዳኒ እግዚአብሔር ያክብርልኝ እግዚአብሔር የሆነት እኔ እናንተ እንዴት ብዬ ወደ ተመረሱ እንደምከፍል በጣም ቁጭ በሉ በቃ ቁጭ በል አብርሃም ቁጭ በል አይ እንትን ማለት አለብን በአንዴ እንደዚህ እንትን አይደለም። በጣም እኔ ወጣቶኛል። በዛ ላይ 3 ቀን እዚህ ነው የሚሆነው። 3 ቀን እዚህ ሊሆንልን ያለው ከኔ ጋር ሲሆን ከዛ ሩታና ልጆች ይመጣሉ። እዚህ ችግር የለውም። ለፈስ ቀን ግን እዚህ አንድ ልጅ ነው ያለኝ ልጆች አጥቷል። እሺ ሩታና ልጅ ይመጣሉ። አሁን ቁጭ በል ከኔ ጋር ቡና ትጠጣለህ፣ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ትሆንና በኖርማል ህይወትን ላይፍ እንትን የራስን መኪና እየነዳ ምናምን እያረክ እንደበፊት ትሆናለህ። አሁን ኤፍሬም አይደል እስካሁን እንትን እያለ ለምን ራስን አትነዳው? አልናፈቀህም መኪና መንዳት? ይሰማኝ ማለት ነው። እቀፋት እንጂ አብርሃም እሷን እንኳን ደስ አለሽ በላት። ይኸው ደስ ብሏታል እኮ እንኳን ደስ አለሽ ብላት ይውላ አብርሃም ሄርሜላ እንኳን ደስ አለሽ ለምሮ ብላት ታዲያ ይውላ አብርሃም ስለተገናኘን ነው ሀብል እኮ ልቀርላ አይደል እንዴ? ትናንት እናገኘው አይደል እንዴ? ይውላ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን አይ እንትን አሁን ተውት በቃ እሺ ቢያንስ ተቀመጥ። እሺ በቃ ችግር የለውም። አረፍ በል። እሺ አሁን ይቀመጥ እንት አሁን ቁጭ በል ማን ሰላም ነን? እኔ ሰላም ነኝ። በጣም ዳኒ አታጨናሙት። ቁጭ በል አለ እኮ እሺ ቁጭ በል ደህና ነህ? እንዲህ በመከራ ነው ይሻላል። በመከራ ወዲያውን ይደወልልኝና ቶሎ ወጥቻለሁ። ዋው ምን ሆነሽ ነው እንደዚህ መጣሽ? እዚህ ጋር ነበርሽ እንዴ? እኔ ቶሎ ደረሰች። ከዛ በኋላ በቃ እንዴት መኪና እየነዳሁ እንደመጣሁ እኔ ነኝ የማውቀው። በጣም ደስ ብሎኛል። እግዚአብሔር በጣም ዳኒ እግዚአብሔር ይስጥህ። በጣም አሜን። ምንም ችግር የለውም። ይሄ መቼም ማረሰው ወንድሜ እኮ ተሳመህ እንጂ ፍቅረኛ እኮ ነች አብርሃም። አንድ 3 ቀን ከዛ በኋላ ኖርማል ሲሆን ሁሉንም ነገር እንትን ይላል። አሁን እኮ በቃ ደስተኛ ሆነ። እዚህ መጣ፣ እህቱ ጋር መጣ፣ ሀብሉን አወለቀ ምናምን ነገር አይደል? አብርሃም ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጥቶ ከሩታ ጋር ነው መሆን ፈልገው ነው እኮ ተመጣጣኝ ነው። ሄርሜላ ማምጣልኝ ብያለሁ። ሩታ ማምጣልኝ ያልኩህ አይደል? ሩታ ቤት ነች ትመጣለች አይደል ያልከኝ? አዎ ትመጣለች እኮ ሩታም እኮ ትመጣለች። ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረችና በቃ እንድትመጣ ብዬ እኮ ነው። ስታያት እኮ ነገሮችን ካስታወስክ ብዬ ነው። እኔ ማንም ቢመጣ ችግር የለም። እኔ ሩታ ማምጣልኝ ያልኩት እኮ ትመጣለች። ሩታ ችግር የለውም። እኔ ራሴ እደውልላታለሁ። እንትን ገብቶሃል አይደል? ዋናው አንተ ደህና መሆንህ ነው እኛ የምንፈልገው። ገባህ? እዚህ ደግሞ መምጣትህ በጣም ደስ ብሎናል። እና ዋናው ነገር አንተ ምንድነው መረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደል? ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስላንተ ነው። ሄርሚ የምትጨነቀው ብዙም እኔም የምጨነቀው ስላንተ ነው። እሺ ስለዚህ አንተ ከተረጋጋ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን ይሁን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው። ተረዳኛ። ሰሞኑ ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን። ግን ዳኒ በጣም እግዚአብሔር ያክብር። በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበረ። ገባ ዳኒ? በጣም ነው የማመሰግነው እኔ ራሴ። ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁትኝ ያለውን ነገር ትናንትና አግኝቼው ነበረ። ግን ዛሬ በቃ ያለውን ነገር በደንብ ማውራት አለብኝ ብዬውን እንትን ያልኩትኝ ማለት ነው። እና በጣም ደስ ብሎኛል። ሀሳቡም ድንገት እየተወያየን ነበር። በሌሊት መንገድ እናመጣለን የሚለውን ማለት ነው። ታረጁ ያለበት ሁኔታ ነው ምናምን ከረባች ያብረህ ቆይ ችግር የለውም። እሺ ይኸውልህ እንጃ እኔም እንደምልክ አላውቅም። ግን ደግሞ እያስመሰላችሁ ሁላችሁ አይደለም እኮ ችግር የለውም እኮ አውጣልቆይ እሺ እኔ አወራታለሁ። ሰጠኝ እኔ አወራታለሁ። እሺ ንገረኝ ነው አውሪያታ ታዲያ እኮ ታወራታለህ። ችግር የለውም። ትመጣር ሊፈለግከው ትመጣ ችግር የለውም። ነው ወደዚህ በቃ ደገፍ በልሽ። ለምንድን ነው የማታወሪያት? አውሪያታ ተዘጋ እኮ ትደውልና አነሳላታለሁ። ለምን ዘጋሽባት? ዘግቼበት አይደለም ራሷ ናት የዘጋችው። አሁን ስትደውል አነሳላታለሁ።
አታስብ፣ ችግር የለም። ባትሪ የለውም ደግሞ ስልካችሁ። እሺ ምሳ በልተዋል? ምንድን ነው የሚያስፈልግህ? በልቻለሁ። ምንም የእናንተ እንክብካቤ አያስፈልገኝም። ሩታ እንዴት ነው የምታወራው? ነብርሽ በስትክክል አውራ ነው በስትክክል። አሁን ወንድሞች ካሉ እህት ቤት በመምጣትም ደስ ብሎኛል። እግዚአብሔርን ደግሞ በጣም ናፍቀኸኛል። ገባህ አይደል? እንዴ ምን ማለት ነው? አብረሽ ለምን ደግሞ ናፍቀሽ ማለት ምን ማለት ነው? አሁን እኮ ወደ ቀልብ ተመልሰሃል። አሁን እኮ ከኔ ጋር ነህ። አሁን እኮ መጀመሪያ የምትወዳትና የምታፈቅራት ሴት ጋር ነው ያለኸው። እንዴት ደስ አይበለኝ እንዴ? በጣም ብዙ ነገር እያስለቀሰኝ ነበር አንተ እንደዛ ስትሆን። ገባህ አይደል? አሁን ግን ያለበት ሁኔታ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ሰማኛ ብራ አሁን እዚህ 3 ቀን ምናምን እዚህ ትሆናለህ። ከዛ በኋላ ሄርቤላም አለች፣ እህት አለች፣ ወንድምህም አለ። እነሱ በደንብ ይጠብቁሃል። ገባህ አይደለ? ማድረግ ያለባቸውን ነገር በሙሉ ያደርጋሉ። አንተ ብቻ ፈቃደኛ ሆነ ችግር የለውም። ለ3 ቀን እዚህ ደግሞ ፈቃደኛ ሆነ። ገባህ? ከዛ በኋላ ሩታም ትመጣለች፣ ልጅህንም ታገኛለህ። ራስ እየነዳ መኪናህን እየነዳ ሄደህ ደርሰህ ትመጣለህ። ገባህ አይደለ? ግን በቃ ለ3 ቀን ብቻ እሺ በለንና ሁላችንንም ታከብረናል አይደል? እኔን ተወኝና ታላላቆችን አክብራቸውና ማለት ነው። ለ3 ቀን ብቻ እዚህ ደግሞ ፈቃደኛው ችግር የለውም። ሩታ ካለች የትም ችግር የለውም። ሩታማ ትመጣለች አይደለ? አሁን እኮ ስልክ ስለዘጋ ነው። ገባህ አይደለ? ያልነገርናት እንጂ እኔ ደግሞ በኋላ ደውዬ የት እንዳለ አሳውቃታለሁ። ሲጀመር ነገም ከነምጎዳ መጣፍ ጠይቃለች። ችግር የለውም። እሺ ስለሌለው አንተ አሁን እዚህ ትንሽ ጊዜ ቁጭ በል። ሄርሜም አሁን ባለበት ሁኔታ ነው እንደዚህ እንትን ያለው። በኋላ ላይ ኖርማል ነው የሚሆነው። ግን የተወሰነ ጊዜ ግን ከኔ ጋር በቃ ጊዜ አታሳልፍም። አሁን የእህትነት ጊዜ ደስ አይልም? እዚህ መሆነ እህት ጋር መሆነ እህቴ ጋር እኔ ቤተሰቤን በተኛ ነው እንደሚመጣው። እኔ እኮ ቤተሰብ እኔ እንዲበተና ቤተሰብ ያለኝ ሰው ነኝ። ልጅ ያለኝ ሚስት አለኝ። ስለዚህ እነሱ በሌሉበት እዚህ ምን እሰራለሁ? እኔ እኮ ችግር የለውም። እነሱም እኮ ይመጣሉ፣ ይጠይቁሃል። እኔ ቤት እኮ ይመጣሉ። በቃ ምን ችግር አለ? ምንም እኮ ችግር የለውም። ሩታ እኮ ትመጣለች። በትናታ አይደለም እሺ? ወይ ደግሞ ልጅን በትና እኮ አይደለም። ሩታም ትመጣለች፣ ልውሌም ይመጣል። እና በቃ 1-2 ቀን 3 ቀን ብቻ እዚህ ትሆናለህ ከኛ ጋር ነው ያለ። ችግር የለውም እኮ አንተ የምትፈልገው ነገር ሁሉ ይደረግልሃል። ሩታም ትመጣለች። አንተ የፈለግከው ነገር ይደረግ። ዝም ብለህ ጠይቅ ብቻ። በቃ የምትፈልገው ይደረግልሃል። አሁን አንተ አትጨናንቅ፣ ፈታ በል። እዚህ መምጣት ደግሞ ሩታም ትመጣለች። እንደ በፊቱ ነው መሳቅ መጫወት ያለብህ። አሁን እኮ ይሳቅ የጨውት ካርለም አብርሃም ገባህ አይደለ? ሰዎች የሚሉን ነገር ነው እየደገምክ እያደረግክ ያለው። ተረዳኸኝ? ስለዚህ አንተ እንደ በፊት ራስህን አንተ ነው ይዘኝ የመጣው ወሰደኝ ስማኛ። በመጀመሪያ ደረጃ እህት ቤት ነው አይደል የመጣው አብርሃም። ከዛ ባለፈ ደግሞ መጀመሪያ የነበረው ማንነት ወደ ተመልሷል ማለት ይቻላል። በራሱ የሚመራው አብርሃም፣ ራሱን የሚያዳምጠው አብርሃም፣ እህቱን የሚያከብረው አብርሃም፣ በየጊዜው እህቱን የሚጠይቀው አብርሃም፣ ሄርሜላን የሚወዳትን አብርሃም ተመልሷል ብዬ አስባለሁ። ገባህ አይደለ? ከዛ ባለፈ ደግሞ ኤቭሪ እንቅስቃሴዎች በራስ ነው። እሺ ችግር የለውም። ኤቭሪ እንቅስቃሴዎች በራስ ነው የምትራመደው። ለምሳሌ መኪናም ሆነ ሁሉም ነገር ራስህ ነው የምትነዳው። ገባህ አይደል? ስራህን በስትክክል ትሰራለህ። ግባ ውጣ የሚልክ የለም። ራስህ ማኔጅ ማለት እንደመጀመሪያው ትንቀሳቀስ። አሁንም እህት ጋር ቁጭ ብለህ ልዑሌም መምጣት ይችላል። ቤተሰብ ጊዜ ማሳደር ትችላላችሁ። የልጅህ እናት ናት። ገባህ አይደል? ግን ደግሞ አሁን እኔንም በደንብ ለእኔም ጊዜ መስጠት አለብኝ ብዬ አስባለሁ አይደል? እኔም ደግሞ አንተ ባልነበርክ ሰዓት፣ አንተ የሆነ ቀልብክ ትክክል ባልነበረ ሰዓት የማናገር ብዙ ነገሮች ስላሉ ወደ ቀልብ ስለተመለስ በጣም ደስ ብሎኛል። እግዚአብሔርን ከዛ ምናልባት ስለ ራበህ ሊሆን ይችላል እነዚህ እያወራህ ያለው። ምሳ እንበላለን። ከዛ በኋላ ደግሞ እኔም ቤት ትመጣለህ አይደል? የተወሰነ ጊዜ እዚህ ይሄዳል። አንቺ ጋር የትም ይሄዳል። ግን የተወሰነ ጊዜ ግን እዚህ እንዲቆይ ችግር የለውም። እዚህ ከሆነ እኔ እዚህ በደንብ ሰላም ሲሆን የፈለገበት በፈለገው እንደፈለገው የመጀመሪያ ደግሞ ሰዓት ለምን ቀየርኩ? አብርሽ እኔ የገዛሁልህ ሰዓት የት ሄዶ ነው? ቀይረዋል እኮ እኔ የገዛሁልህ እኔ የሰጠው ስጦታስ አብርሽ ያምር ነበር እኮ። ከማማሩን በላይ ደግሞ ሰው ስጦታ ነው አይደል? እንዴት ታውቀዋለህ? አንቺ ምንም አይነት ስጦታ አያስፈልግም። እነ ሩታም ስላልፈለጉ አውጥተው ጥለውታል። ሩታ ስጦታ ስትሰጥ ተቀብለህ እስካሁን ይዘዋል አይደለ? ሀብሉንም አታውልቁብኝ እያልክ ነበር። የሩታ ስጦታ ሄርሜላ ሲሆን ለምን እንደምትወልቀው? ሄርሜላ ምንም ነገር አያስፈልግም አንተ ላይ ብለውኛል እነሱም። እኔም አውልቄ ሰጥቻቸው። እሺ እነሱ ያሉት ስላልኩ እኮ አይደለም ወንድሜ። እነሱ ስላልኩ ሳይሆን እኔ ሰዓት ስላወጣ ሳይሆን አንተ መራመድ ያለብህ ራስህ ነው እኮ። በራሴ መንገድ እየተራመድኩ ያለሁት በራሴ ደግሞ እየተራመድኩ ያለሁት በራሴ ነው የገዛሁት። ይሄን ራሴ ነኝ የገዛሁት። ስለዚህ እሱ አሉኝ ስላልከኝ እኮ ነው። እነሱ ያሉህን ሳይሆን አንተ የመጀመሪያ አብርሃም በራሱ የሚራመደው አብርሃም ነው የምፈልገው። እሺ ችግር የለውም። እንዴት ነው አንደኛ የሆነ ወደ ነገሮች ሳንገባ በፊት ነው ይሄን ነገር እኮ ከፈለግሽ ይሰጡሻል። እነሱ ጋር ነው ያለው። ከፈለግሽ ምን ይሰራልኛል? ስጦታ የሰጠሁን ነገር እንድትመልስልኝ ነው እንዴ? እኮ በቃ እኔ የራሴን ነገር ስለምፈልግ በራሴ ገዝቻለሁ። ሌላ እንደ አብርሃም እኮ እንደዚህ እንድትለኝ አይደለም ስጦታውን የሚሰጠው አይደል እንዴ?
በቃ ችግር የለውም። አብርሃም ጥላቻ ነው እየተሰማ ያለው ለሄርሜላ ምንድን ውስጥ እየተሰማ ያለው ጥላቻ ነው እየጠላሃት ነው ምንድን ውስጥ አሁን እኮ እንደዚህ አይነት ምን አይሰማም አይደለም ፊሊንጉ ማወቅ ፈልጌ አሁን ባለበት ምንም ይመስልሃል ነው ገባ አሁን ስንሽ ስላልተረጋጋ ስቴፓችን አሁን አንድ መስመር ተጉዘናላ ያ ነገር ነው የምፈልገው እንጂ አሁን ምን መሰለሽ ምክንያቱም ማወቅ ፈልጌ እኮ ነው ውስጥ ምንድነው አሁን እየተሰማ ሽንት ቤት ተጓናለሁ አለ አብረንች ብቻ ነው የሚፈልገው እሺ ብዙ ያሳይ እሺ ነው እሺ ያውይ ብዙ ይጠብቅ ቆይ ረስቶት ነው ያውቀዋል እኮ ቤቱ ነው ያውቀዋል ችግር ነው ማለት እስኪረጋ ብዙ እሱ ጋር ነው በሩ እስኪረጋ ድረስ አሁን ብዙ ያው ቤት ሙዚቃ መጥቻለሁ ሄርሜላ አይደለም በቃ እሱ ትንሽ እስኪረጋጋ ነው አንቺም እስኪረጋጋ ድረስ ያለፈው ትውስታ አታስታውሺ ገብቶሻል አሁን ከራሱ ጋር አልሆነም ከራሱ ጋር ሲሆን አሁን እሺ ብሎን እዚህ ከተቀመጠ ቢያንስ አንድ 3 ቀን ከተቀመጠ ወደ ራሱ ይመለሳል ብዬ አስባለሁ ያኔ ደግሞ እኛ አሁን ጥሩ ነገር ማስታወስ ነው እንጂ አሁን ሌላ ነገር ስንለው የበለጠ የሆነ ግን ምንድነው መሰላችሁ የበፊቱን ነገር ለማስታወስ ሞክር ዴቭ ገባህ አይደል ማስታወስ ስለ በፊት የነበረውን አብርሃም ምን እንደነበረ እንዴት ያደርግ እንደነበረ ቪዲዮዎች ምናምን እያሳየ ነው ገባችሁ እኮ ልክ ነህ አሁን ከዛ ደግሞ እዚህ የሚመጣ ደግሞ ሳይኮሎጂ ዶክተሮች ስላሉ ቤት ለቤት መጥቶ ቼክ እንዲያደርጉት አንዳንድ ነገር ከነሱ በሂደት እንደዛ ቪዲዮዎቹን መጀመሪያ ምን ነበረ አሁን ያለፉበት ነገሮች እያሳየህ ነው እንጂ የሚሆነው እንዲህ ባንድ የሆነ ነገር ስትለው ግራ ነው የሚጋባው ለራሱ ማለት ነው ምክንያቱም አሁን ይወዛገባል ከዚህ አንፃር ግን እኛ ማድረግ ያለብን ሂደት በሂደት ነገሮችን ያኔ ቪዲዮን እኮ ማሳየት ነው በቃ የተፈጠረበትን ለማወቅ ጤነኛ ሲሆን ቪዲዮን አንቺ ትክክለኛ እኮ ቪዲዮ አለ ቪዲዮ መረጃሽ ስለሆነ ኖርማል ነው አሁን ባለበት ግን ስለ ጤንነቱ እንጨነቅና ያለሽበት ሁኔታ ይገባናል ወይ እረዳሻለሁ በደንብ ግን ቢሆንም አንቺ ትንሽ የተረጋግተሽ ዋጥ አድርገሽ መያዝ አለብሽ አለ እንትና ያዝልሽ በተሻለ ነገር እናም ፍቅር በቃ ያለፈውን ነገር ከማስታወስ ነው ኖርማል በቃ ከሱ ጋር ያለው ነገር ጥሩ ቢሆን የተሻለ ነው ከፈጣሪ ጋር ደግሞ ወደ ራሱ ይመለሳል ብለን እናስባለን እንዳንዬ ግን በድጋሚ በጣም የሆነት በጣም እናመሰግናለን የሆነት ምንም ችግር የለውም ሚዜ ማለት ወንድም ነው በጣም እናመሰግናለን አይ ለጤንነቱ ይሄን ያህል መጨነቅ እስካሁን ድረስ ማንንም ከጎናችን እንደዚህ እየሆነ ያለ የለም አንተ ግን በጣም ነው የማመሰግነው በጣም ችግር የለውም ምን ምስጋና ሲቆጥ እና ተጫውቱ በቃ ወይ ቡና ምናምን እናፍላ ቡና ይፈላልሽ ምን እንዲህ በጣም ተጨውላል ምን ማለት ነው ምሳ በልተሃል አሳሳ ነገር እንደ ምሳ እሺ አየር መቀበል ትፈልጋለህ እንደምትፈልገው ወክ ማለት ትፈልጋለህ ይሄን ትንሽ ወክ ታደርጋላችሁ አሁን ጊዜ ይሻላል ትንሽ ቆይና ትንሽ እዚህ ቆይና ከዛ በኋላ ወደ እንትን እንወጣለን አይ ይሄን እዚሁ ቢሆንና ነገሮችን እንትን ቢል ይሻላል ከዛ በኋላ ትንሽ ቢያወራት ቢያስብ እኮ ነው ልክ ነህ ቆይ ትንሽ ዳኒ ይረጋጋ እስኪ እንዲረጋጋ አሁን መረጋጋት ነው ማን ነው መስጊድ የሚደበጥበው